ቢገባሽ በኔ ቦታ ሆነሽ ያቺን ወጣት በጥፊ ማላጋት የነበረብሽ አንቺ ነበርሽ። ለምን ብዬ አይደለም ሊወደኝ ባይኑ ላይ ለማይፈልግ ሰው መጣለሁ እና ገና ለገና ባል ያልወደደኝም በሚል ተራ ምክንያት ባልሽን አሳልፈሽ ለገረድሽ ልትሰጪ ነው? እነሱ እኮ እኔን ከማግባቱ በፊት ፍቅረኛሞች ነበሩ። ጭራሽ ጨሳሚኛለሽ። ወደድሽም ጠላሽም እኔ የምልሽም ብቻ ነው የምትሰሚው። ገባሽ? አልገባኝም። አይገባኝም እኮ እንዴት? እንደውም ሁሉም ነገር ለእዝራ እነግረዋለሁ። ምን አባሽ ብለሽ ነው የምትነግሪው? ሆን ብለሽ እዚህ ነገር ውስጥ እንዳስገባሽኝና ለራስ ጥቅም ስትይ ሚስቱ እንዳደረግሽኝ ነው። ምን አባሽ ነው ያልሽው? አንቺ ማትረቢ በአንቺ ምክንያት እቅዴ ይበላሽና እንደዚህ ሎኮፍ አድርጌ የምተውሽ እንዳይመስል። ምን እየሆንሽ ነው? ያምሻል? ኮተትሽን ይዘሽ ከዚህ ቤት ውጪ እያልኩሽ ጭራሽ አንቺ ዘና ብለሽ ጁስሽን ትጠጪልኛለሽ? ከዚህ በኋላ እውነቱን ሳታውቂ ቀርሽ አይመስለኝም። ስለምን አባሽ እውነት ነው የምታወሪው? ስለምን አባሽ እውነት ነው የምታወሪው? ያቺ አጣደ የምታዋጣሽ መስሎሽ ነው? የዚህ ቤት ባለቤት እኔ ነኝ። ገባሽ? አንቺ ምን ያለሽት ነው? አንቺ ላይ ያናገረሽ የለም። ለመሆኑ ይሄ የራት ሀሳብ እንዴት ነው በድንገት ይመጣልሽ? ለነገሩ ተይው፣ ይሄ የማን ሀሳብ እንደሆነ በደንብ አድርጌ ያውቃለሁ። በቶሎ መፋታት እፈልጋለሁ እዝራ። ከዚህ በላይ መሰቃየት አልፈልግም። በቃ ፍታኝ። ቢሆንልኝ እኔ ራሱ መፋታቱን የማልፈልግ ይመስልሻል? ማለት ሆን ብላ ቀምራ የወንድሜን ገንዘብ ፍለጋ እዚህ ቤት የገባች ይመስለኛል። ምን? ለመሆኑ ወዴት ነው የምትሄጂው? የትስ በሄድ ምን አገባሽ? ያገባሻል? ትሰሚኛለሽ? ከረሳሹ ላስታውስሽ፣ አሁንም ቢሆን እናትሽ ነኝ። እሺ፣ ሁለተኛ እንደዚህ እንዳታናግሪ። አንቺ በፍጹም እናቴ ልትሆኛችም። እንኳን እናቴ የእንጀራ እናቴ ለመሆን ራሱ ብዙ ይቀርሻል። ምንድን ያልሽው አንቺ? ሚስት ስለደበደበችኝ ደስ አለህ አይደል? አላለኝም፣ ግን ደግሞ ላስጠነቅቅሽ ነው የመጣሁት። ላስጠነቅቅሽ? አዎ ላስጠነቅቅሽ። ማህደር፣ ከዚህ በኋላ እዛ መኝታ ቤት ድርሽ እንዳትይ። ራሽ ከየትም ተለቀቀሽ መተሽ እኔን ለመናገር በቃሽ። ነይ ነይ፣ ለብድብኝ ነይ። ምንድን ነው የምታወሪው? አለቀት እባክሽ ነትይ። ሀብል በድጋሚ እዝራን ፍች ጠየቀችው። በአሁኑ የማትፈታኝ ከሆነ ጓዜን ጠቅልዬ ከዚህ ቤት ለመውጣት እገደዳለሁ እያለች ነው። መነን ያጸዴን ጉር ዘረገፈችው። አጸዴ ማህደርን ወደዛ ቤት ያመጣቻት የአቶ እስክንድርን ሀብት ንብረት ለመውሰድና እዝራ ከማህደር ጋር የፍቅር ግንኙነት እንዳለው ተናግራለች። አጸዴም ደግሞ ሀብልን ያመጣቻት መነን እንደሆነች ተናግራለች። በዚህ መሃል አቶ እስክንድር ራሱን ስቶ ወድቋል። ሰላም ጤና ይስጥልን። ወድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀብልና ማህደር ባለፈው ሁለቱም በተመሳሳይ ሰዓት የራት ግብዣ ብለው በመውጣታቸው የተነሳ ቤተሰቡ በሙሉ ትርምስምስ ወጥቷል። ሁሉም በግሩፕ ሆነው ጸብ ፈጥረዋል። መነን ከሀብል ጎን ሆና አጸደ ደግሞ ከማህደር ጎን። በዚህ መሃል እስክንድር እዝራ ለምርጫ ተገዷል። እዝራ ሀብልን ቢመርጥ ማህደርን ቢመርጥ ደግሞ ሀብል በዚህ መሃል አጣብቂኝ ውስጥ ገብቷል። እናም እንግዲህ ሀብል ሜካፓን ጠራርጋ ወደ ክፍሏ ተመልሳለች። በዚህን ጊዜ መነን ወጣ እንዴት እንደዚህ ታረጊያለሽ? ከሰራተኛሽ ጋር እንዴት ተፎካከሪያለሽ? ምን ማለት ነው ብላ ነበር። ሀብል ግን ላንቺ ጥቅም ሲባል እኔ ራሴን ክብሬን ማጣት የለብኝም። ስለዚህ ፍች እፈልጋለሁ፣ ካልሆነ ግን ለእዝራ ሁሉንም ነገር እነግረዋለሁ ብላታለች። መነን ተናደ ይህንን በጭራሽ ልታረጊያችም ብላ ሀብልን በጥፊ መታታለች። ሀብል እኔ ይህን ትዳር አልፈልግም፣ አንቺ ለራስሽ ጥቅም ስትይ እንጂ ለኔ ያዝነሽልኝ አይደለም። እሱ እኮ እኔ እነሱ ዘንድ የመጣሁባቸው እንጂ እነሱ እኔ ጋር አልመጡብኝም። እሱ ከሰራተኛዋ ጋር እልም ያለ ፍቅር ውስጥ ነው ያለው። ስለዚህ ግዴን ይሁን ብዬ ከሱ ጋር ጦርነት አልገጥምም እያለች ነው። ግን ደግሞ መነን እንደምንም ብለሽ ባልሽን የራስሽ ማድረግ አለብሽ ብላታለች። ሀብል ግን መሸሽም መርጣለች። እኔ በእነሱ ፍቅር ገብቼ የእነሱን ፍቅር እንዲበላሽም አልፈልግም። በዛ ላይ ደግሞ እኔ ፍች ጠይቄው ከዚህ ቤት እወጣለሁ ስትላት በጭራሽ ይሄን ያረግሽ ቀን እገልሻለሁ ብላም ማስፈራርታታለች። በሌላ በኩል አጸዴና ማህደርም በእንዲሁ የተነሳ ተጣልተዋል። ማህደር ከዚህ በኋላ እኔ አቅቶኛል፣ እኔ ለቅቄ እሄዳለሁ እያለች ነው። አጸዴ እንደዚህማ ጉድ አታረጊኝም፣ ጥቅማችንን የተዋዋልንበትን መርሳት የለብሽም። የመጀመሪያ ፕላናችንን ኤል ነው እንጂ ማስቀደም ያለብሽ ግን ያንቺን ፍላጎት አይደለም። እንደዚህ በቀላሉ ተስፋ ቆርጠሽ እጅ ሰተሽ ወዴት ነው የምትሄጂው? እንደዛ በጭራሽ አይሆንም። መሆን ያለበት እዚሁ ታግለሽ እዝራን የራስሽ ታረጊያለሽ። እመቤት መሆን እየቻልሽ እንዴት ጥለሽ ትወጫለሽ? እያለች በዚህ የተነሳ ቤተሰቡ ሁሉ ተጠራምዟል።
አጸዴ እንግዲህ የወንድሟን ሀብትና ንብረት በማህደር በኩል የራሷ ለማድረግ መነንም በልጇ በኩል የእስክንድርን ሀብትና ንብረት ወደ ራሷ ለማድረግ ሁላቸውም የራሳቸውን ፊልም ያፈጥረዋል። በዚህ መሃል ግን ሀብል ታማኝና ንጹህ ሴት ነች። በዛ ላይ ደግሞ እዝራን በድጋሚ ፍች ፈልጋለሁ ብለዋለች። አሁንም ፍች ፈልጋለሁ፣ አንተም ሆንክ እኔ ለሰዎች ደስታ ስንል ዋጋ መክፈል የለብንም። ስለዚህ እኔ ከዚህ ከወጣሁልህ አንተ በነፃነት ከፍቅር ጋር ትኖራለህ እና ፍች ፈልጋለሁ። ያን ያህል ጊዜ መቆየት አልፈልግም። ከዚህ እስር ቤት ነፃ መውጣት እፈልጋለሁ ብላለች። እስር ቤት ነው ወይ ያለሽው እያላት ነበር። እሷም ካለችበት ህይወት እስር ቤት በብዙ መልኩ እንደሚሻል ተናግራለች። ስለዚህ ፍች ስለምፈልግ አባትህን የሆነ መንገድ ፈጥረን ማሳመን ይኖርብናል እያለች ነው። በምን መልኩ ነው ልናሳምን የምንችለው ባላት ጊዜ የራሷን ስም አጠልሽቶም ቢሆን ብቻ ከዛ ቤት መውጣት እንደምፈልግ ተናግራለች። እናም እንግዲህ እኔን ከድሮ ፍቅረኛዬ ጋር አንድ ላይ እንዳያስገኝ አድርገህ ለአባትህ ነገራቸው፣ ካስፈለገም እውነቱን እኔም አብሬ መሰክራለሁ ብለው ነበር። እንዴ ግን እኮ ደግሞ ለኔ የነገርሽኝ እንደዚህ አይደለም ብሏል እዝራ። እሱን እውነት የምናውቀው እኔ እናንተ ብቻ ነን። ለሌላ ሰው በተናገር ነው ሊያምኑን የሚችለው። ካልሆነ ግን ልብሴን ጠቅልዬ ከዚህ ቤት ለመጥፋት እገደዳለሁ ብላለች ሀብል። ሀብል ገና ካሁኑ ተስፋ የቆረጠችና ያመረረች ትመስላለች። እዝራ እንደዛማ አታረጊኝም፣ እባክሽ ተረጅኝ። ይሄ ሁሉ ነገር ማህደርና አንቺ በተመሳሳይ ሰዓት እራት በመውጣታችሁ ነው። በተመሳሳይ ሰዓትስ እራት ለመውጣት ያስገደዳችሁ ምንድነው እያለ ነው። እናም እንግዲህ ለሰሚውስ ቢሆን ለክብርህስ እንዴት ይሆናል? ሚስትህን አስቀምጠህ ሰራተኛህን ይዘህ ስትወጣ እራት ይዘህ ስትወጣ ምን ይባላል እያለችው ነበር። ሰራተኛህ ባለች ጊዜ እንዴ መቼም እኮ አንተ ራስህ ነህ ትክክለኛ ባለ መስላለሁ ብለህ ቃል ገብተሃል። በቃልህ መሰረት ደግሞ እኔ እዚህ ቤት እንድቆይ ከፈለክ እራት የምትጋብዘኝ እኔን እንጂ እሷን አይደለም እያለች ነው። እሱማ ልክ ነሽ፣ ግን ደግሞ እኮ ለእሷ እራት ልጋብዛት ቃል ስለገባሁላት ነው እያለ ነው። እዝራ ብዙ የሚያጠራጥሩ ነገሮች ተፈጥረውበታል። በዛ ላይ ሜርሲ አክስቷን በተደጋጋሚ እየጠየቀቻት ነው። ማህደርን ከዚህ በፊት ታውቂያታለሽ አታውቂያትም የሚል ጥያቄ አንስታለች። አጸዴ በጭራሽ አላውቃትም ብትልም ሜርሲ ግን ሁኔታችሁ ያስታውቃል፣ ከዚህ በፊት እንደምትተዋወቁ ግልጽ ነው። ስለዚህ የት ነው የምታውቂያት? እንዴት ነው የምታውቂያት? ብላለች። አጸዴ ተደነጋግጣለች። ሜርሲ ጥርጣሬዋም ልክ እንደሆነ አረጋግጣለች። እዝራም እንግዲህ ማህደርን አክስቴን የት ነው የምታውቂያት ብሎ ጠይቋት ነበር። እሷም እንደማታውቃት ተናግራለች። ግን ደግሞ አጸዴ እንደምታውቃትና ከዚህ በፊት የቤት ሰራተኛ ሆና ሳይሆን የጥሩ ቤተሰብ ልጅ እንደሆነችና ገንዘብ ቸግሯት ሳይሆን ሰራተኛ የሆነችው ለሱ ፍቅር ብላ ዋጋ እየከፈለች እንደሆነ ለፍቅር ሲባል የተከፈለ ዋጋ እንደሆነ ተናግራ ነበር። ግን ደግሞ ይሄን እዝራ ለማረጋገጥ በሄደበት ጊዜ ማህደር ስትንተባተብ ነበር። በዛ ላይ ደግሞ እንደማታውቃትም ተናግራለች። ግን ደግሞ እኮ አክስቴ የነገረችኝ እንደምትተዋወቁ ነው፣ የሆነ ትልቅ ውሸት እየዋሸሽኝ እንዳለ ይሰማኛል ብሏት ነበር። እሱማ ይሄን ልነግርህ አልፈለኩም ነበር፣ አንተን ስለምወድህ ልቤ ውስጥ የነበርከው ከድሮ ጀምሮ ስለነበር ለፍቅር የተከፈለ ዋጋ ነው ብላለች ማህደር። ግን ደግሞ እዝራ ሁሉም ነገር ጥርጣሬ ገብቶታል። አክስቴና ማህደር የሆነ ግንኙነት አላቸው፣ እንዲሁም የእንጀራ እናቴና ሀብልም የሆነ ግንኙነት አላቸው የሚለው ስጋት ብዙ ነገር ጥያቄ እየተመላለሰበት ይገኛል። ሀብልንም በተደጋጋሚ ለመጠየቅ ሞክሮ ነበር ስለ እንጀራ እናቱና ስለ እሷ ግንኙነት ሲጠይቃት እሱን አሁን ምንም ልልህ አልችልም፣ የሆነ ጊዜ ግን እውነቱን የምነግርህ ይሆናል። አሁን ላይ ግን ስለምንም ይሄ ነው የምልህ ነገር የለኝም ብለዋለች። ሜርሲ ከወንድሟ ጋር ተገናኝታ ስትዋራ ነበር። ሁሉ አክስቱ እንግዲህ የእንጀራ እናታቸው ሀብልን ያመጣቻት ሀብትና ንብረታቸውን ለመውረስ እንደሆነ እየተናገረች ነው። ግን ደግሞ እኮ አባዬ ሀብትና ንብረቱን ለኔ ለቆልኛል ብሏል እዝራ። የኔንም ነው ብላ ነበር ሜርሲ። የኔ ማለት ያንቺ ነው፣ ያንቺ ማለት የኔ ነው፣ ምን ለማለት ነው ብሏት ነበር። ግን ደግሞ ሜርሲ ዙሪያውን እንዲመለከትና በዙሪያው ያሉ ሰዎች እሱን ወይስ ገንዘቡን ምን ፈልገው እንደሆነ የቀረቡት እንዲያጣራ ነግረዋለች። ይህ ነገር ጥርጣሬ ልክ ነው፣ እህቴም እኔ የተሰማኝ ስሜት እየተሰማት ነው ብሏል። አጸዴና መነን ነገ ዙሩን አክራውታል። ማህደር ሶፋ ላይ እግሯን ዘርግታ ስልኳ ጋር ቻት እያደረገች ተረጋግታ ፈገግ እያለች ቁጭ ብላለች። ማን አለብኝ ብላ መነን ድንገት ስትመጣ እግሯን ዘርግታ በነፃነት ስትንቦላሰስ ስታገኛት ያስቀመጠችው እንጁ ስራዋ ላይ ከደፋችባት በኋላ
እንዴ ለምን እንደመጣሽ ረስተሽ ነው? የቤቱ ገረድ መሆንሽን ረስተሽ ነው? ጭራሽ ሶፋ ላይ እንደዚህ ተዝናንተሽ መቀመጥሽ ሳያንስ ጁስም ጭራሽ በነፃነት እንደፋሰሻለሽ። እኔ እኮ ቤቱን ለቀሽ ውጪ ብዬ አስጠንቅቄሽ ነበር። ይህንን ቤት አሁኑኑ ለቀሽ ውጪ ብላታለች። በዚህም ጊዜ መነን ማህደርን ጸጉሯን ይዛ ስደበድባት ድንገት እንግዲህ አጸዴ ደርሳለች። ማህደር እኔ እዝራን ከልቤ ነው የምወደው፣ አፈቅረዋለሁ። ስለዚህ እዝራን ትቼ የትም አልሄድም ብላለች። መነንም ወደሽ ነው የምትሄጂው፣ ታገደሽ ቤቱን ለቀሽ መቆሚያ መቀመጫ ሳሳጣሽ ጥለሽ ትሄዳለሽ ብላ በጉልበት ስደበድባት አጸዴ ደርሳለች። አጸዴ ደርሳ እንግዲህ ለማገላገል ስትሞክር መነን ሁለታቸውንም የሚገባቸውን ሰጣቸዋለች። ማህደርንም አጸዴንም ደብድባቸዋለች። እዝራ መጥቶ ሁለቱንም ከገላገለ በኋላ ቆይ እናንተ ማህበር እየለያችሁ በግሩፕ እየሆናችሁ የምትደባደቡት ችግራችሁ ምንድነው የሚል ጥያቄ አንስቷል። ግን ደግሞ ሁላቸውም የራሳቸውን ሚስጥር አድርገው መደባደባቸውን ቀጥለዋል። አጸዴ የመነንን ሚስጥር ታውቃለች፣ መነንም ደግሞ ያጸዴን። አጸዴ ሀብል የመነን ልጅ እንደሆነች ታውቃለች። መነን ደግሞ አጸዴ ማህደርን ወደዛ ቤት ስታመጣት ለሀብት ንብረት ብላ እንደሆነም ታውቃለች። ሁላቸውም የየራሳቸው ሚስጥር ስለሚተዋወቁ ጦርነቱ ቀን ተቀን ጨምሯል። አቶ እስክንድር ዘመድ ጥየቃ በሄደበት ቤቱ በአንድ እግር ቆሞ አግኝቶታል። አሁንም ቢሆን እውነቱን የማትናገሪ ከሆነ ፍች ጠይቄያለሁ፣ ከዚህ ቤት ቶሎ የማልወጣ ከሆነ እውነቱን እናገራለሁ በሚል ስበብ በድጋሚ ወይዘሮ መነን ልጇን ሀብልን ደብድባታለች። አንዴ በጥፊ መታት፣ ሁለተኛ ልደግማ ስትል ሀብል የመነንን እጅ ይዛታለች። ጭራሽ ልደበድብኝ ነው እያለቻት ነበር። እኔ ከዛ መንዲያ ከኮሳሳ ጎጆሽ አውጥቼ ከቆሻሻ ላይ ንጹህ ላይ የማታውቂውን ዓለም ባሳየውሽ እንዴት እንደዚህ ታረጊኛለሽ እያለች ነው። ሀብል ግን ይህንን ከመሰለው ህንፃ ያቺን የደሳሳ ጎጆ በፍቅር የተሞላች ናት። ስለዚህ የቁም ሲኦል ቤት አልፈልግም፣ እኔ በሰላም መኖር ነው የምፈልገው። ስለዚህ እኔ ከሌለሁ ደግሞ ይሄ ቤተሰብ በሙሉ እንደዚህ አይተራመስም፣ እነሱም በነፃነት በፍቅር ይኖራሉ ብላለች። አንቺ ስለ ራስሽ እንጂ ምን አገባሽ? ክብርሽን ዝቅ አድርገሽ አንቺ የቤቱን መቤት ሆነሽ ሳለ እንዴት ሰራተኛ በሰራተኛ ባልሽን ትቀሚያለሽ ብላታለች። እንግዲህ ሀብል በእናቷ በኩል ብዙ ጥፊዎችን አስተናግዳለች። መነን አንቺ ብቻ ታገሽኝ እንጂ እኔ ሁሉንም ነገር ማስተካከል አይቀርም። ስለዚህ እስክንድር ሲሞት የሀብትና ንብረቱ ወራሽ እዝራ ስለሆነ በሱ በኩል አንቺ እኮ ንግስት ነሽ እያለቻት ነው። እንደዚህ እየተረገፉ ከመንገስ በነፃነት በደስታ ኑሮ በድህነት መኖርን መርጣለች ሀብል። ይሄ ደግሞ ከመነን ጋር ተቃራኒ ሆኗል። በሌላ በኩል እንግዲህ አጸዴ ማህደርን በጭራሽ ለቃ እንዳትሄድ አስጠንቅቃታለች። ሙሽራይቱን ማህደር ክፍሏ ድረስ ሄዳ ጸፈልጋታለች። ሀብል ማህደርን አጋድማ በስርዓት እሽት አርጋ ደብድባታለች። እዝራ ሁለቱንም ከመገላገል ውጪ ምንም ነገር ማድረግ አልቻለም። ሁላቸውም በግሩፕ መጥተዋል፣ መነንም አጸዴም። እናም እንግዲህ ማህደርም እንዴት ሚስት ስደበድበኝ ዝም ትላለህ ብላ ከእዝራ ጋር ተጣልታለች። እዝራ እሺ ያንቺና የማህደር እንኳን የሚጠበቅ ነው፣ ጭራሽ ተደባደባችሁ ሲል ክፍሌ ድረስ የመጣችሁ እሷ እንጂ እኔ ያልደረስኩባትም ብላለች። ምንም ቢሆን ክብሬን ልታስጠብቅና ልታስከብረኝ ቃል ገብተህልኝ ነበር፣ አንተ ግን ቃልህን አልኖርክም ብላ እዝራን ተናግረዋለች። አሁንም ቢሆን ፍቹ እንዲፈጠን እፈልጋለሁ። እኔ በሰላም መኖር ነው የምፈልገው። ሁሉም ነገር ይቅርብኝ። ከዚህ ሲኦል ከዚህ እስር ቤት መውጣት እፈልጋለሁ እያለች ነው። እዝራም እስር ቤት መሰለሽ ባላት ጊዜ እስር ቤት ከቤታቸው እንደሚሻል ተናግራለች። እናም እንግዲህ እዝራ የሁለቱ እንኳን የሚጠሽ እናንተስ ይጠበቃል፣ ግን ደግሞ አጸዴና መነን ምንድነው ግንኙነታቸው ብሎ ነበር። ምንም የምታውቀው ነገር እንደሌለና ግን ደግሞ ብታውቅም ለመናገር አሁን ወቅቱ እንዳልሆነ ምናልባት ጊዜ ካላት ወደፊት እንደምትነግረው ተናግራለች። ሀብል እንደሰለቻትና እንደመረራት በተደጋጋሚ ትናገራለች። እዝራ ግን ሀብልንም ማጣት የፈለገ አይመስልም። ማህደርም የሚወዳት የሚያፈቅራት እጮኛው ናት፣ እሱ በልቦ ያነገሳት። ሜርሲ ግን በጭራሽ አይሆንም፣ ወንድሜን ክብሩን የማይመጥኑ ሴቶችን አያገባም እያለች እየተከራከረች ነው። ማህደርን ሊያናግራት በሄደ ጊዜ አንተ ሚስት ስለደበደበችኝ ተደሰትክ አይደል ብላ እዝራን በነገር ተቀብለዋለች። እዝራ ያጸዴና የመነን ግንኙነት ምንድነው? አንቺስ እንዴት እዛ ክፍል ድረስ ትሄጃለሽ?
ከዚህ በኋላ እዛ ክፍል ድረስ እንድትሄጂ አልፈልግም ብሎ አስጠንቅቋታል። እሷም አይደለም ከክፍሉ ከህይወትህ እወጣልሃለሁ ብላ ሻንጣዋን አስተካክላለች። ሀብል ውሃውን እና ጸዴ መንገድ ላይ ስለደፉት አይታ ማለፍ ስላቃታት መውለያ ይዛ ስታጸዳ ድንገት መነን አይታታለች። መነን ይሄን መጥረጊያ ሆኖ አስቀምጪ፣ አንቺ ሰራተኛዋ አይተዲያ ነው አንቺ የምታጸጂው፣ እንዴት እንደዚህ ታረጊያለሽ ብላን ነበር። ሀብልም እዚህ ውሃ ተደፍቶ ሳይ ላጽዳው ብዬ እኮ ነው ምን ችግር አለው ብትልም በጭራሽ ሰራተኛ አኳላ እንዴት ራስሽን ዝቅ ታረጊያለሽ አንቺ የዚህ ቤት ንግስት ነሽ እያለች ሲጨቃጨቁ ድንገት አጸዴ መታ በሀብል ላይ መሳለቅ ጀምራለች። ሀብልን መጤ እንደሆነች ዘረቢስ እንደሆነች ከየት እንደመጣች እንደማይታወቅ እየተነገረቻት ነው። ሀብልም እባክሽ ተይኝ ምንም ነገር እንድትይኝ አልፈልግም ብትላትም ግን ደግሞ አጸዴ ዝም አልልም ብላለች። በዚህን ጊዜ መነን ጸጉሯን ጎትታ አጸዴን ጉሮሯን አንቃት አፍሽን የማዘጊ ከሆነ ከዚህ ቤት ማን እንደሚወጣ አሳይሻለሁ። እኔ የእስክንድር ሚስት የቤቱ ባለቤት ነኝ፣ አንቺ ግን አይመለከትሽም ብላ አጸዴን ጉሮሯን አንቃታለች። አቶ እስክንድር ከሄደበት ድንገት መጥቷል። ድንገት መጥቶ ቆሞ እየተመለከታቸው ነበር። አጸዴ ወንድሟን ስታይ ሀብልንም እጅ ጎትታ አንገቷ ላይ አርገው ተደራርበው ደበደቡኝ ብላ ኦኦ ብላለች። በዚህን ጊዜ ሀብል እኔ ምንም ያረኩት ነገር የለም ለማገላገል እየሞከርኩ ነው ብላለች። እዝራ ድንገት መጥቶ ሁለቱንም ለማገራገር ሞክሯል። አቶ እስክንድር እጅግ በጣም ተናዷል። እዚህ ቤት እየተፈጠረ ያለው ነገር ምንድነው በተባለ ጊዜ እናትና ልጅ ደበደቡኝ ብላ አጸዴ ተናግራለች። ሀብልና መነን ተደራርበው ተጋግዘው ደበደቡኝ፣ በያዘችው መውለያ ደበደበችኝ እያለች ነው። ሀብል ይሄንን በጭራሽ እንዳላደረገች ተናግራለች። መነንም እንደዛው። መነንም እስክንድር እሷ እንደዚህ የምታረግ ይመስልሃል? ሀብል ጭራሽ ታረጋለች እያለች ነው። አቶ እስክንድር በቁጣ እናንተ ልደፉኝ ነው ሁላችሁም ዝም በሉ ብለዋል። በዚህን ጊዜ አጸዴ እዚህ ቤት ይችል ልጅ ያመጣቻት መነን ያንተን ሀብትና ንብረት ለመውረስ ነው። እሷ ያመጣቻት ሆን ብላ ነው ካንተ ጋር ያስተዋወቀችህ እያለች ነው። መነንም የራሷን ሚስጥር አውጥታለች። መነን አጸዴ ማህደርን እዚህ ቤት ያመጣቻት ሰራተኛ አድርጋ ያመጣቻት ያንተን ሀብትና ንብረት በእስክንድር በኩል ለመውረስ ነው ብላለች። በዚህ መሃል አቶ እስክንድር እጅግ በጣም ተደናግጧል። ምንድነው እየተፈጠረ ያለው የሚለው ነገር እና እዝራ የሌላ ግንኙነት አለው ከሰራተኛዋ ጋር ፍቅር ይዞታል እያላችሁ ነው ብሏል። በዚህን ጊዜ ማህደርም አሰናብቱኝ ብላ ጓዟን ጠቀላላ መታለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ